ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በትላንትናው ዕለት ሲቪል በለበሱ ሰዎች ከመኖሪያ ቤታቸው የተወሰዱት ፖለቲከኛ ይስሐቅ ወልዳይ እስካሁን ያሉበትን ፓርቲው ማወቅ እንዳልቻለ ገልጿል። የትግራይ ሰላም ኃይል ውግንናውን ለይቶ አሳውቋል። ሌሎችንም ይዘናል። አብራችሁን ቆዩ። በትናንትናው ዕለት ሲቪል በለበሱ ሰዎች ከመኖሪያ ቤታቸው የተወሰዱት ፖለቲከኛ ይስሐቅ ወልዳይ እስካሁን ያሉበትን ቦታ ፓርቲው ማወቅ እንዳልቻለ ገለጸ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ትላንት ሐምሌ 27 ቀን 2018 ዓ.ም ከሰዓት 8 ሰዓት ተኩል ገደማ ሲቪል በለበሱ ሰዎች ከተወሰዱ በኋላ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያሉበት ቦታ እንደማይታወቅ ፓርቲው ለሪፖርተር ገልጿል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት እንደገለጹት በተመሳሳይ በትላንትናው ዕለት ጠዋት 1 ሰዓት ከ50 አካባቢ ላይ ለጥያቄ ትፈለጋለህ ተብለው በፌዴራል ፖሊስ አባላት የተወሰዱት ጠበቃና የህግ አማካሪ አበራ ንጉስ መያዝን ተከትሎ ስጋት እንደነበረባቸው ለፓርቲው አባላት ማሳወቃቸውን ከሰዓታት በኋላ አቶ ይስሐቅ ወልዳይ በሁለት ተሽከርካሪዎች በአካባቢው ሲንቀሳቀሱ የቆዩ ሲቪል የለበሱና ማንነታቸው ያልታወቁ ሰዎች መውሰዳቸውን ገልጸውልናል። ፓርቲው የአባሉን መያዝ በተመለከተ አሁንም መረጃ ለማግኘት ጥረት እያደረገ መሆኑን በመግለጽ የህዝብ ግንኙነት ኃላፊው ግን ከተወሰዱ በኋላ ያሉበትን ማወቅ አልተቻለም ተብሏል። ፓርቲው በሰላማዊ የፖለቲካ ትግል ላይ የሚደረግና ተጠባቂ የሆነ እርምጃ ነው ሲል የገለጸ ሲሆን ሌሎች የፓርቲው አባላትም ሊያዙ የሚችሉበት ሁኔታ እንደሚኖር ያሰጋል ብሏል። በሰላማዊ ትግል ላይ የሚወሰድ እርምጃ ከሰላማዊ መንገድ ውጪ የሆነ አማራጭ ለመጠቀም ይገፋፋል ሲል አስታውቋል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት በጉዳዩ ላይ የሰጡት አጭር ምላሽ የሚከተለው ነው። እንግዲህ አንዳንድ ምልክቶች የነበሩ ይመስለኛል። ምክንያቱም ጠዋት ላይ ጠበቃ አበራ ንጉስ ወደ 1 ሰዓት ከ50 አካባቢ ከቤቱ መወሰዱን ይስሐቅ ለእኔም ኮሚኒኬት አድርጎ የነበረ። ከዛ በኋላ አንዳንድ ምልክቶችም ስለነበሩ እሱ ጋርም ለትንሽ ደቂቃ ያህል የማልመልስ ከሆነ በቃ አስረውኝ ነው የሚሆነው ብሎኝ ቶሎ ቴክስት እየተደራረግን ነበረ። እኔ እንኳን እስከማስታውሰው እስከ 8 ሰዓት አካባቢ ተጻጽፈናል። እስከ 8 ከምናምን አካባቢ ወዲያው መመለስ ሲያቆም የሆነ የተፈጠረ ነገር አለ ማለት ነው በሚል ቤቱ አካባቢ ያሉ ሰዎችን ነው ኮንታክት ያደረግነው። ከዛ እንደወሰዱት ነገሩን። እንግዲህ ዝርዝር መረጃውን ትናንትና አላገኘንም ነበር። እኛም አሁንም ቢሆን የት እንዳለ አናቅም፣ የት እንደተወሰደ አናቅም። ነገር ግን ትናንትና ሲወሰድ በሁለት መኪና መተው ሲቪል የለበሱ ሰዎች እንደወሰዱት አድራሻውን በትክክል ማግኘትም አልቻሉም ነበር ይመስለኛል። አካባቢውን ሲቃኙ ቆይተው በመጨረሻ ገብተው እንደወሰዱት ነው የተነገረን ማለት ነው። ዛሬ ባገኘነው መረጃ እዛው አካባቢ ካሉ ሰዎች ላይ የሰበሰብነው መረጃ ይሄ ነው። ምክንያቱንም አናቅም፣ ከታሰረ በኋላም አላገኘነውም። ምክንያቱም ያለበትን እስካሁን ድረስ ለማጣራት ሙከራ እያደረግን ቢሆንም እስካሁን ማግኘት አልቻልንም። ኤክስፔክትድ ነው ምል ያልተጠበቀ ነገር ነው ልል አልችልም። ሰርፕራይዝ ያደረገን ነገር ነው ልል አልችልም። ከዚህም በላይ ሊፈጠር ይችላል። ምክንያቱም በተለይ ታስታውስ እንደሆነ በተደጋጋሚ ያለፉትን 8 ዓመታት ጦርነቶች ሊጀምሩ ባሉ ቁጥር አዲስ ጦርነት ሊመጣ ባለ ቁጥር ያንን ጦርነት የሚቃወሙትን የተለየ አቋም ያላቸውን የፖለቲካ ፓርቲ አመራሮች፣ ግለሰቦች ማሰር የተለመደ ነገር ሆኗል በሚያሳዝን ሁኔታ እና እንደ ፓርቲ ባሉን አቋሞች ነው የምንቀጥለው። እንደ ፖለቲካ ፓርቲ አመራርም ባሉን አቋሞች ነው የምንቀጥለው። ማሰር፣ መታሰር፣ መፈታት የተለመደ ነገር ሆኗል በእኛ ሀገር ፖለቲካ ውስጥ። ታስሮ መቆየትም እንደዛው በሚያሳዝን ሁኔታ በተለይ በአመለካከት ልዩነት፣ በአቋም ልዩነት፣ በፖለቲካዊ አስተሳሰብ ልዩነቶች ምክንያት ማለት ነው እና ስርዓት እስካልተቀየረ ድረስ ወይ ደግሞ ሀሳብን የማይፈራ ስርዓት መንግስት እስካልመጣ ድረስ እነዚህ ነገሮች የሚቀጥሉ ናቸው። እኛም ያው ባለን የትግል አቅጣጫ የምንቀጥል ነው የሚሆነው። እንደምታውቀው በተለያዩ የኢትዮጵያ ክፍሎች ውስጥ በትጥቅ ትግል ላይ የሚገኙ ወንድሞች አሉ፣ ወገኖች አሉ እና በተደጋጋሚ እንደምንለው የሰላማዊ ትግል በሮችን በዘጋህ ቁጥር የትጥቅ ትግል በሮች ይከፈታሉ። ምክንያቱም ጥያቄ ያለውን አካል አይ በቃ ዝም ስላስባልኩ ዝም ብለህ ተቀመጥ ወይም ዝም ላስብልህ ስለሞከርኩኝ ዝም ማለት አለብህ፣ ስርን ፈርተህ መፈናቀልን ፈርተህ የሚል ነገር ብዙ የሚሰራ አይደለም። ያንን ደግሞ አሁን ያለው የኢትዮጵያ ሁኔታ በቃ በቂ ማሳያ ነው። ስለዚህ
የሰላማዊ ትግል በር መዝጋት ሲባል ደግሞ እንደዚህ አይነት ክስተቶች ናቸው። በሰላማዊ መንገድ የሚታገሉ ዜጎችን ያለምንም ምክንያት ማንገላታት፣ ማሰር፣ ማዋከብ፣ ከሀገር ማሰደድ፣ ሚዲያዎችን መዝጋት፣ ጋዜጠኞችን ማሰር፣ ማሳደድ እና ከዚህ የተለየ ብዙ ነገር የለውም የሰላማዊ ትግል በሮችን መዝጋት ማለት እና ይገባኛል ይሄ ነገር ለምን ምን ፈልገው እያደረጉት እንደሆነ በቃ ዝም ማስባል፣ በቀጣይ ሊናገር ያሰበውን ሰው ዝም ማስባል፣ እየተናገረ ያለውን ሰው ማስፈራራት፣ ማሰቃየት፣ ከዚህ በፊት በተናገራቸው ነገሮች መበቀል ከመንግስት የማይጠበቁ ግን አንፎርቹኔትሊ እኛ ሀገር አሁናዊ መንግስት ባህሪያት የሆኑ ነገሮች አሉና በፍጹም አቺቭ የሚደረግ ነገር አይደለም። ቅድም እንዳልኩ ወደ ሌላ መንገድ ሄደህ እንድትታገል ያደርግህ ይሆናል እንጂ እንደዚህ አይነት ማዋከቦች፣ ማሳደዶች ወይም ደግሞ አጠቃላይ ህዝብ በሰላማዊ ትግል ተስፋ ቆርጦ ሌላ አማራጮችን እንዲከተል ያደርግ ይሆናል እንጂ በፍጹም ዝም ማስፋያ መንገድ ሊሆን አይችልም። ምልህ አንዱ ላይ መጥቶ ሌላው ላይ የማይመጣበት ምንም ምክንያት አለ ብለን አናስብም። ግን አሁን ምን ኤክስፔክት ማድረግ እንዳለብህና እንደሌለብህ በራሱ ማገናዘብ የሚከብድበት ሰዓት ላይ ነው። እንደዛ ማለቱ ቢከብድም ግን አንዱ አመራር ላይ ሆኖ ሌላው ላይ ላይሆን የሚችልበት ምክንያት የለም። ይሄ የመታሰሩ ወይም ኤክስትሪም ደግሞ ስትሄድ የመገደሉ ወይ ከሀገር የመሳደዱ ስጋት በቃ ኢትዮጵያ ውስጥ ተቃዋሚ ፖለቲካ ፓርቲ ውስጥ ስትቀላቀል የሚያጋጥም ነገር ነው። ወይም አብሮ በቃ ፓኬጅ ነው፣ የዲሉ አንዱ ፓኬጅ ነውና በፌዴራሉ መንግስትና በትግራይ ኃይሎች መካከል ከቀናት በፊት ክልሉ ከሱዳን ጋር በሚዋሰንበት ሸረሪና ተብሎ በሚጠራው አካባቢ ግጭት መቀስቀሱ ይታወሳል። በሁለቱ ወገኖች መካከል ሊኖር የሚችለው ግጭት በርካታ የሀገር ውስጥና የውጭ የፖለቲካ ኃይሎች ፍላጎት የሚስተናገድበት በመሆኑ ቀጠናዊ መልክ ሊይዝ እንደሚችል ዓለም አቀፍ የግጭት ጥናት የሚያካሂዱ ተቋማት በተደጋጋሚ ሲያስጠነቅቁ ቆይተዋል። የእያንዳንዱ የፖለቲካ ኃይል ውግንና ለማን ሊሆን ይችላል የሚለው ጉዳይ መነጋገሪያ ሆኖ የተስተዋለ ሲሆን የውግንናው ጉዳይ መነጋገሪያ ከሆኑት የፖለቲካ ኃይሎች መካከል ከትግራይ ኃይሎች የተገነጠለውና የትግራይ ሰላም ኃይል በመባል የሚጠራው ኃይል አንዱ ነው። ይኸው ኃይል ግን በህወሓትና በፌዴራል መንግስቱ መካከል ያለው ውጥረት እየተካረረ በመጣበትና ግጭቶች በተከሰቱበት በአሁኑ ወቅት የትግራይ ሰላም ኃይል ከህወሓት ጋር ተመልሶ የመሰለፍ አቋም እንደሌለውና አቋሙ ከህዝቡ እንዲሁም ከፌዴራል መንግስቱ ጋር መሆኑን አስታውቋል። ሪፖርተር ያነጋገራቸው የቀድሞ የክልሉ ምስራቃዊ ዞን አስተዳዳሪ በአሁኑ ወቅት ደግሞ የደቡብ ምስራቅ ዞን የሎጂስቲክስ ዘርፍ ኃላፊና አስተባባሪ አቶ ጸጋይ ገብረ ተክሊ እንደገለጹት የህወሓት አስተዳደር ከህዝቡ ተለይቶ ዜጎችን በማሰርና በአስገዳጅ ሁኔታ ወደ ማሰልጠኛዎች በማስገባት አካባቢውን ወደ ጦርነት እየከተተው ይገኛል። አቶ ጸጋይ አክለውም ህዝብን፣ ሀገርንና አጠቃላይ ቀጠናውን የሚጎዳ የጦርነት ሩጫ ትክክል አይደለም ካሉ በኋላ ይልቁንም አሁንም ቢሆን የሰላም አማራጮች እንዲቃኑና ጥንቃቄ እንዲደረግ በመግለጽ መካረሩ ሊቆም እንደሚገባ አሳስበዋል። በአካባቢው ስላለው የጂኦፖለቲካ ውጥረትና በውጭ ኃይሎች ጣልቃ ገብነት ዙሪያ የተነሱትን ጥያቄዎች ያብራሩት አስተባባሪው በኤርትራም ሆነ በሱዳን በኩል የሚደረጉ እንቅስቃሴዎችና የአካባቢውን ሰላም የሚያደፈርሱ አጀንዳዎች የትግራይንና የኢትዮጵያን ህዝብ የማይጠቅሙ በመሆናቸው ሊወገዙ እንደሚገባ ገልጸዋል። በሁሉም አካባቢ ውጥረቱ እየጨመረ ነው ያለው። አሁን የህወሓት ጸረ ሰላም ኃይሉ ከህዝቡም ሁላችን እንደምናውቀው ተበጥሎ ህዝቡም እንደፈለገ እያደረገ እያሰረ እየፈታ እያፈሰ ወደ መሰልጠኛ እያስገባ አሁንም ወደ ጦርነት እየተራራጠ ነው ያለው። ሁሉም ነገር ያለው አቅሙ ሁሉም ይዞ ወደ ግንባር እየተሰበሰበ ያለው። ስለዚህ ይህንን ደግሞ ለህዝብ ለኢትዮጵያ፣ ለትግራይም፣ ለአጠቃላይ ለቀጠናውን ጠቃሚ አይደለም። ግን ደግሞ በአንድ እጅ ማንጨብጨብ ስለማይቻል ሰፊ ጥንቃቄ የሚያስፈልገው ነው። በጣም ሰፊ ጥንቃቄ የሚያስፈልገው ነው። አሁንም ወደ ልባቸው እንዲመለሱ ነው የምንመክረው። ትክክል አይደለም። ከህዝብም ተነጥለ፣ ከመንግስትም ተነጥለ፣ ከዓለምም ተነጥለ የሚደረግ የጦርነት ሩጫ አይገባንም። ስለዚህ ከጦርነት ደግሞ እንደምናውቀው ውድመት ነው። ሰላም የለም፣ ልማት የለም፣ ሁሉም ነገር ሰውም የለም። ስለዚህ ይሄ ጥሩ አይደለምና በዚህ መልኩ ነው ያለው። ካልሆነ ደግሞ ህዝብ ለማዳን ብለን
የሚደረግ ይኖራል ማለት ነው። ጥብዶ ምናምን እያሉ የሚሰሩት ስራ ነው ያለው። ከኤርትራም የቆየ የሰላም ብጥብጥ አብሮ እየሰሩ ነው ያሉት። ከፋኖም ከሱዳንም አርሚ 7 እና አርሚ 13 አሁንም ጨምረዋል። ባለፈው በሸረሪና ላይ። ስለዚህ ለኤርትራም ይሄ ነገር ጥሩ አይደለም፣ ለሱዳንም ጥሩ አይደለም። አቅማቸው ሙሉ ይገባሉ ብለን አናስብም። ጫና ሊኖር ይችላል። በተለይ የሱዳን ህዝብ ደግሞ ሱዳን ህዝብ የኢትዮጵያ ህዝብ ዝምድናው እንደምናውቀው ነው። ስለዚህ አይኑ ጨፍኖ ይገባል ብለን አናምንም። ከማማማቁና አንዳንድ ነገር ከመስራት ባለፈ ማለት ነው። ስለዚህ ያ ሁላ ሴራ የህወሓት ሴራ ነው። ኢሳያስ የሻዕቢያ ልክ ነው። አሁን ሁሉ ነገር ወደ ትግራይ ጦርነቱ ትግራይ እንዲሆን ይፈልጋል። በተለይ ደግሞ ከትግራይ ደግሞ ደቡባዊ ዞንና ወደ ወሎ አካባቢ ርቆ ከሱ ቀጠና ርቆ እንዲሆን ይፈልጋል። ይሄ ደግሞ ለማፈራመስ የእሱ እቅድም አጀንዳም ነው። ስለዚህ የኢሳያስ አጀንዳ ነው እያራመዱት ያሉትና ይሄ ደግሞ ለነሱም አይጠቅምም፣ ለህዝብም አይጠቅምም። ጦርነቱ ከተጀመረ አይታወቅም ምን እንደሚሆን ማለት ነው። በተለይ ደግሞ ጉጅለው ጭራሽ የህዝብ ተቀባይነትም የለውም። የሰራዊቱም እጁ ጋር አይደለም ያለው። ስለዚህ አሁንም ኢሳያስ የኤርትራ መንግስትን ይሄ ነገር በደንብ ማየት አለበት። ምን እየሰራ ነው ያለውት ማለት ያስፈልገዋል። ጦርነት ከተጀመረ ከባድ ውድመት ነው የሚከተለው፣ መጨረሻውም አይታወቅም ያሉት አቶ ጸጋይ የፌዴራል መንግስት ሰላምንና ልማትን የማስከበር አቋሙን ደግፈው እንደሚሰሩና ከጸረ ሰላም ኃይሎች ጋር እንደማይቆሙ አስምረውበታል። ግጭቱ ከተካረረ ይኸው ኃይል ከህወሓት ጎን መሰለፉ አይቀሬ ነው በሚል ለሚቀርበው መከራከሪያም ተከታዩ ምላሽ ሰጥተዋል። የኛ አቋም ህዝቡ ጋር ነው። ከጉጅሌ አይደለም የምንቆመው። ምክራችን እየሰጠን ነው ያለ ነው። አሁኑ የኤርትራ አጀንዳ አናራምድም። የህወሓት የሚባል ጉጅሌ ደግሞ አሌታው ጉጅሌ ነው። ጸረ ህዝብ ነው። ጸረ እንፈልጋለን። አብረን የመሰረትነው አገር ነው፣ አገራችን ነው። ስለዚህ እኛ ከአገራችንና ከህዝባችን ነው የምንቆመው እንጂ ከጸረ ሰላም ኃይል እንዴት እንቆማለን? አይሆንም። ይሄ እኮ እኛ ነው የጀመርነው። የሰላም ኃይሉ ትግራይ ላይ ሰላም ያስፈልጋል፣ ልማት ያስፈልጋል። በአንድ ጉጅሌና በአንድ ጎጠኛ ቡድን እየተተራማመሰ መኖር የለበትም። በመጨረሻም የትግራይ ሰላም ኃይል የራሱን የትግል መስመር ይዞ እንደሚቀጥልና ለክልሉና ሀገሪቱ ሰላም ሲባል የፌዴራል መንግስት የሰላም አቋሙ ጎን እንደሚቆም እንዲሁም የሰላም በሮች ሙሉ በሙሉ አልተዘጉም በሚል ተስፋ ሰላማዊ መፍትሄውን እንደሚደግፍ አስታውቋል። በፌዴራሉ መንግስትና በህወሓት መካከል የተፈጠረው ውጥረት ከመቼውም ጊዜ በላይ የተካረረ ሲሆን በሁለቱም ወገኖች በኩል ያለው መካሰስም እንደቀጠለ ነው። በሱዳን የቀጠለውን የእርስ በርስ ጦርነት ለማስቆም በአዲስ አበባ የተጀመረው የዓለም ተቋማት የሚመሩት የሰላም ሂደት በሱዳን የፖለቲካ ኃይሎች ዘንድ ከፍተኛ ቅራኔ ፈጥሯል ተብሏል። የሱዳን የሰላም ሂደት በሱዳናውያን እንዲመራ እያሳሰቡም ይገኛሉ። በሱዳን ለ3 ዓመታት የዘለቀውን የእርስ በርስ ጦርነት ለማስቆምና ሀገሪቱን ለማሸጋገር በተለምዶ ኩዊንቴት የተባሉት የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ የአረብ ሊግና የአውሮፓ ህብረት በጥምረት የጀመሩት የሰላም ሂደት በሱዳን የፖለቲካ ኃይሎች መካከል ከፍተኛ ልዩነት መፍጠሩ ተገልጿል። ከጥቂት ወራት በፊት አዲስ አበባ ላይ በተደረገው የመጀመሪያው ስብሰባ ላይ የተሳተፉ ፖለቲከኞች የሰላም ሂደቱ አዎንታዊ መሆኑንና የፖለቲካ ሂደቱ ከመጀመሩ በፊት ተኩስ ማቆም፣ የንጹሐን ሰዎች ጥበቃና የሰብአዊ እርዳታ አቅርቦት መረጋገጥ እንዳለበት አሳስበዋል። ሂደቱ በሱዳናውያን ባለቤትነት የሚመራ ሆኖ ዓለም አቀፍ አካላት ድጋፍ ሰጪና አመቻች ብቻ እንዲሆኑም ጠይቀዋል። በተቃራኒው ደግሞ የሂደቱ አካል የነበሩ የፖለቲካና የሲቪል ተቋማት ከውይይቱ ራሳቸውን እያገለሉ መሆኑ የተገለጸ ሲሆን ምክንያታቸው ደግሞ የስብሰባው አደረጃጀትና ጥሪ የተደረገበት ሂደት ግድፈት አለበት በሚል እንዲሁም ጦርነቱን ያቀጣጠሉና የቀድሞ ስርዓት ደጋፊዎች እንዲሳተፉ መደረጉ አምባገነናዊ ስርዓትን መልሶ ያጠናክራል በሚል ስጋት ነው ሲሉ የሱዳን ምንጮች እየዘገቡ ነው። በሰላም ሂደቱ እየተሳተፉ የሚገኙ የፖለቲካ ስብስቦች ደግሞ ጥያቄ ያላቸው መሆኑ የተገለጸ ሲሆን አስቻይ ሁኔታ ተመቻችቶ የፖለቲካና የሰላም ውይይቱ በሱዳን ውስጥ የሚደረግበት ሁኔታ እንዲፈጠር የውጭ ሀገር መንግስታት ለታጠቁ ቡድኖች የሚያደርጉት ድጋፍ እንዲቆምና የፈጥኖ ደራሽ ኃይሎች ከከተሞች ለቀው እንዲወጡ እንዲሁም ትጥቅ እንዲፈቱ የሚሉ ጥያቄዎችን አቅርበዋል።
ሂደቱን የሚደግፉት ዓለም አቀፍ አካላት ትኩረታቸው የሰብአዊ እርዳታ ተደራሽነትና ተኩስ ማቆም ላይ ሆኗል የተባለ ሲሆን ተሳታፊ የሆኑ የሱዳን የፖለቲካ ኃይሎች ደግሞ ለሀገሪቱ ዘላቂ ደህንነትና ለንጹሃን ሰዎች ጥበቃና መረጋጋት ቅድሚያ መሰጠት አለበት በሚል እየሞገቱ ይገኛሉ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።